በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ በዓለም ዙሪያ ያላችሁ የቅድስት ቤተክርስቲያናችን ልጆች አምላካችን እግዚአብሔር በያለንበት ሁኔታ በያለንበት ቦታ ሰላማችንን የበዛ ይሁንልን፣ ምህረቱን ቸርነቱን ያብዛልን። እንግዲህ አሁን የምንገኘው በሰሚት መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ዑራኤል ቤተክርስቲያን ቅጥር ግቢ ውስጥ ያለነው የፊታችን ሰኔ 1 የእመቤታችን የቅድስት ድንግል ማርያም የሰሚት መንበረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን የተመረቀበት የተባረከበት በብፁዓን አባቶቻችን የተባረከበት የቅዳሴ ቤቱ በዓል ሰኔ 1 ቀን 2018 ዓመተ ምህረት በታላቅ መንፈሳዊ ድምቀት ይከበራል። እንደሚታወቀው ቤተክርስቲያናችን ከዛሬ ከ5 ዓመት በፊት በ2013 ግንቦት 30 በብፁዕ አቡነ መልከጼዴቅ በጊዜው የአዲስ አበባና የጉራጌ ሀገረ ስብከት ሊቀ ጳጳስ ተባርኮ የቅዳሴ ቤቱ በዓል ሰኔ 1 ቀን በማግስቱ እንደተከበረ ሁላችን የምናስታውሰው የቅርብ ጊዜ ትዝታ ነው። ስለዚህ አሁንም የቅዳሴ ቤቱን በዓል ምክንያት በማድረግ ሰኔ 1 ቀን የንግስ መርሃ ግብር በደብራችን ይከበራል። ይህንን የቅዳሴ ቤቷ እመቤታችን የልደታ ማርያምን ቅዳሴ ቤቷ ቤተ መቅደሱ የተባረከበትን ቀን ምክንያት በማድረግ ደግሞ ከፊታችን ከግንቦት 29 ማለትም ከቅዳሜ ማታ ጀምሮ እስከ ሰኞ ማታ ድረስ የሚቆይ ለ3 ቀናት የሚቆይ ታላላቅ መንፈሳዊ ጉባኤ ተዘጋጅቷል። በዚህ መንፈሳዊ ጉባኤ ላይ ታላላቅ መምህራንና ዘማሪያን ስለተጋበዙ ሁላችሁም የእግዚአብሔር ልጆች እናታችን ቅድስት ልደታ ለማርያም ወዳጆች ቤተሰቦች ሁላችሁም በዚህ በተዘጋጀው በመንፈሳዊ ጉባኤና በመንፈሳዊ የንግስ በዓል ላይ ተገኝታችሁ ከእመቤታችን ከድንግል ማርያም ከቃል ኪዳኗ በረከት ተካፋይ እንድትሆኑ እያሳሰብን በእነዚህም ቀናት ታዋቂ ዘማሪያን ጸጋ ይበዛላቸው መምህራን እኛን ወደ ንስሐ እኛን ወደ ቤተ ክርስቲያን የሚመልሱ ወደ በጎን ነገር ማን ያሳየናል ተብሎ እንደተጠቀሰው በጎን ነገር የሚያሳዩን መምህራን ዘማሪያን ተጋብዘዋልና ሁላችሁም ከቅዳሜ ማታ ጀምሮ ከ11 ሰዓት ጀምሮ ተገኝታችሁ ጉባኤውን እንድትካፈሉ በእግዚአብሔር ስም እናሳስባለን። የጉባኤያችን ቀናትና ጊዜያትን በሚመለከት ግንቦት 29 ቅዳሜ ከ11 ሰዓት ጀምሮ ጉባኤያችን ይጀምራል፣ ማታ ማለት ነው። እንዲሁም በማግስቱ ደግሞ ሰንበት ነው፣ እሁድ ስለሆነ ጠዋት ከቅዳሴ በኋላ ጉባኤያችን ይቀጥላል። እሁድ ደግሞ ከሰዓት እንግዲህ ሊቃውንቱ ዋዜማውን ይቆማሉ። ከዛ በኋላ የጉባኤያችን ሰዓት ደግሞ ሲደርስ 11 ሰዓት ጀምሮ ደግሞ ጉባኤያችን ይቀጥላል። ከጉባኤው መጠናቀቅ በኋላ ደግሞ ቀጥታ ወደ ሊቃውንቱ የማህሌት ስነ ስርዓት እንሄዳለን። እንግዲህ ሌሊቱን በሙሉ በምስጋና ከታደረ በኋላ ጠዋት ላይም እንደዚሁ የንግስ በዓሉን እናከብራለን። በንግስ በዓሉ ላይ መምህራን ዘማሪያን እንደዚሁ ተጋብዘዋል። የጉባኤያችን ፍጻሜ ሰኞ ማታ ነው የሚሆነውና ሰኞ ማታ ጧፍ አብርተን እመቤታችን ቅድስት ድንግል ማርያምን የምናመሰግንበት እግዚአብሔር ደግሞ ይህን ቀን ስለሰጠን የምናመሰግንበት ነው። መዝሙረኛ ቅዱስ ዳዊት በመዝሙር 94 ቁጥር 1 ላይ ኑ በእግዚአብሔር ደስ ይበለን ለአምላክ ለመድኃኒታችን እልል እንበል ብሎ እንደተናገረ ሁላችሁም ኦርቶዶክሳውያን ኑ በእግዚአብሔር ደስ ይበለን ለአምላክ ለመድኃኒታችን እልል እንበል በማለት የደብሩ ስብከተ ወንጌል ክፍል መንፈሳዊ ጥሪውን ያስተላልፋል። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚያ ቀን ተገኝተን ለማመስገን በእግዚአብሔር ለመባረክ እግዚአብሔርን ለማመስገን በእመቤታችን በቅድስት ድንግል ማርያም ደግሞ ቃል ኪዳኗን በረከቷን ተካፋይ እንድንሆን አምላከ ቅዱሳን መድኃኔዓለም ሁላችንንም ለዚያ ያብቃን። ይቆየን።